ስለተሰማኝ ነው። ከልብ አሞኛል ብዬ ጠራሁሽ ማለት ነው። እና በጣም እየጨነቀኝ፣ በጣም ብቸኝነት እየተሰማኝ፣ በጣም እየደበረኝ፣ በጣም እየከፋኝ ነው። እና ዙሪያ ላይ ያሉ ሰዎች በሙሉ በጣም ርቀውኛል፣ ሸሽተውኛል። እና ቢያንስ አንቺ እንኳን ትረጅኛለሽ ብዬ ነው የጠራሁሽ። እኔም ስላመመክ ነው የመጣሁት። ምናልባት የኔን እርዳታ ከፈለክ ብዬ ነው እንጂ የሚያስመጣኝ ጉዳይ ኖሯል ብዬ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ በአዲስ ቪዲዮ መጥቻለሁ። አሁንም አብርሽ ሄርሜላ ቤት እንግዲህ ቪዲዮ ተለቋል። ዝምታውን ሰብሯል ማለት ነው። አብርሽ ዝምታውን ሰበረ በንዴት በጣም። ትላንት ቪዲዮ ባለቅም ቪዲዮቸውን አይቼ ነበር። ሩታ ትላንትና ጥሩ ነገር አላደረገችም። ብዙዎቻችሁ ቅስማችሁ የተሰበረ፣ ብዙዎቻችሁ የተሰማችሁ፣ ብዙዎቻችሁ የተናደደችሁባት፣ ብዙዎቻችሁን ያናደደ ስራ ያናደደ ቪዲዮ ነበር ትላንትና። እውነት እኔ ዛሬ ራሱ አልሰራውም እንጂ ቪዲዮቸውን አይቼ ነበር ማለት ነው። በጣም ነው የሚያስጠላ። ሩታ እንዴት ትበላሻለች? ሩታ እንደዚህ ትሆናለች? በዚህ ልክ ትሆናለች ብዬ አላስብም። እኔ ነው ለእሷ ነበር ስንከራከር የነበረው፣ እሷ ስናዝር ነበር። አብርሽ አጠፋ፣ አብርሽ ባለገ፣ በዚህ ልክ በሷ ላይ ሰገጠ፣ በዚህ ልክ በሷ ላይ የፈለገውን ነገር እያደረገ ነው ብለን በጣም ነፍሰ ጡር ሆና ወልዳ እንደዛ ስትሆን በጣም ስንጨነቅላት፣ ስንጨው፣ ስናዝንላት ነበር። ግን የፈለገ ነገር ድራማ እንኳን ቢሆን ሰላም ሆኖ ራሱ ይሄን ነገር ድራማ እንኳን እንደዚህ አይነት ስራ ስሪ ተብላ እየሰራች እንኳን ቢሆን እንደዚህ አይነት ጥፋት ስታጠፋ እንደዚህ አይነት ነገር ሲሆን ያስጠላል። በዚህ ልክ ምንም ቢሆን የልጇ አባት ነው። ምንም ቢሆን ደግሞ ጥላቻዋን የለውም። እቺ ልጅ ናት መሀላቸው የገባችው እንጂ የእሷን ጥላቻ የለውም። የእሷን ፍቅር አለበት። በተለይ በልጄ ነው ልታታልለኝ የቻለችው። ልጄን ነው ልጄን ስታመጣልኝ ሁሉንም ነገር ትታለች። ሁሉንም ነገር በፊቱ ወደ ራሳችን ልንመለስ ነው በሚል ነው። ውስጤ ጥርጣሬ ቢኖረውም 100% በሷ አላመንኩኝም። እንደዛ ስትሆን ብዙ ነገር ስትቀያየር፣ ብዙ ነገር ስትቀየር ተጠራጥሬ ያለው ግን በልጄ ምክንያት ነው የተታለልኩት እያለ ነው። ግን ሩታ በዚህ ልክ ከምር እንደዚህ መሆን አልነበረባትም። ምንም ቢሆን አብሮ ነው ያደጉት። ምንም ቢሆን ከእሷ ጋር ነው ያማረባትም። አብሮ የሰሩት እዚህ ደረጃ ያደረሱትም ከሩታ ጋር ነው። ሩታም ከአብርሽ ጋር ነው። ይህም ማወቅ አለባት ሩታ ማለት ነው። በዚህ ልክ የልጁ አባት ቢሆን የፈለገ ነገር ቢሆን መበቀል የለባትም። በዚህ ልክ መበቀል የለባትም። በጣም ጥፋት ነው ያጠፋችው። ትላንት እንግዲህ አብርሽ በዛሬ ቪዲዮ ላይ በጣም ልቡ ተሰብሮ ወንድ ልጅ እንዲህ እምባውን ሲያንጠባጥ ማየቱ ይከብዳል። እሷም ስታለቅስ ነበር፣ ብዙ ጊዜ ሲናደዱ ነበር፣ ሀቅ ላይ ስትናገር ነበር፣ እንዲሆነች ስንል ነበር፣ ሀቅ ቦታ ላይ እየተናገርን ነበር። አብርሽ ያጠፋ በዛክ ስንለው ነበር። ግን የፈለገ ነገር ቢሆን በዚህ ልክ መበቀሏ እኔ በበኩሌ ደስ አላለኝም። እሱም እንግዲህ ቅስሙ ተሰብሮ ነው ያለው። በጣም ተሰምቶታል፣ በጣም አዝነዋል። እንባውን እያንጠባጠበ እንግዲህ መናገር ሁሉ እያቃተው ነው ዛሬ ቪዲዮ ላይ ራሱ ማለት ነው። የትላንትና ሲቀር የዛሬው ራሱ በጣም እንደተሰማው ነው የሚታየው። ትላንት እንግዲህ በጣም ተናዶ ነው ከፍልሻለሁ፣ እኔን በዚህ ልክ ያታለልሽው፣ እኔን በዚህ በእኔ ህይወቱን የተጫወትሽው በሚል ነው እንግዲህ። እውነት ነው ተቀየረች ሩታ ብለን እንግዲህ በጣም ደስ ብሎን፣ አንዴ አብራት ደንሳለች፣ አንዴ ልጁን ትወስድለታለች፣ አንዴ ሩሙ ሄደች ይባላል። ብዙ ነገር እንግዲህ ተቀያይራ በአንድ ሳምንት ውስጥ ያልሆነችው ነገር የለም። እንግዲህ እኔ በልጄ ምክንያት የተታለልኩት ማታ ራሱ ሌሊቱ ሙሉ ቁጭ ብዬ እምባይን ሳንጠባጥብ ነው ያደርኩት። በጣም ነው የተሰማኝ። በጣም ልቤ ተሰበረ እያለ ነው እንግዲህ ዝምታውን ሰበረ። እንግዲህ አብርሽ አይዞክ እንበለው። እውነት ለመናገር አብርሽ የዋ ነው። ያው እንግዲህ ሚዲያ ሰው ሲሆኑ ለዚህ ለቪዲዮ እቺ ልጅም ናት ከሄርሜላ ጋር ከሆነ እንጂ በፊት የዋ ልጅ ነው፣ ክብር ያለው ልጅ፣ ለሰው የሚረዳ ሰው የሚያግዝ። ቡታጅራ ዩቱበሮች ልጆችን እንዳለ ቻናል እየከፈተ ራሳቸውን እንዲችሉ ያደረገው እሱ ነው። ሩታስ ብትሆን አፈቀርኩ ብላ እሱን አፍቅራ አብሮ መስራት ከጀመረች ነው የተለወጠችው። በዚህ ልክ ግን ጥጋብ በአፍንጫው ሲወጣ የልጁ እናቱና ራሱ በዚህ ልክ እንደዚህ ማድረግ የለባትም። የፈለገ ነገር ቢሆን ወንድ ልጅ ነው እሱ። ጥፋት ቢያጠፋ ጥፋቱን እያልን ነው። ጥፋት አጠፋ፣ እኔም ችግር ቢኖርብኝ እኔም ጥፋት አለኝ እያለ ነው አሁን ራሱ ማለት ነው። ግን በዚህ ልክ እንደዚህ ቅስሙ መስበር የለባትም። የፈለገ ነገር ቢሆን የልጁ አባት ነው። አብራ ነው እዚህ ደረጃ ስንት ዓመት ሰርታ በዚህ የደረሰችው።
እሷም የታወቀችው እንጂ ማን ያውቃት ነበር ሩታን? እውነት ለመናገር ከሆነ ማን ያውቃታል? ቤተሰቦቿን ማን ያውቃል? በእሷ ምክንያት በአብርሽ ምክንያት ነው። ይህን ሁሉ መርሳት የለባትም። እሱም እንደዛ እሷን መጮቁን ምንትን ማለት የለበትም። ግን ቢሆንም በዚህ ልክ እንደዚህ መሆን የለባትም ነበር። እንግዲህ አብርሽ ወንድማችን አይዞክ፣ ሁሉም ነገር ይስተካከላል። እንግዲህ ሀረሜላ ያው ከሆነ ሐኪም ቤት ወስዳለሁ ብለዋለች። እኔ ሐኪም ቤት መሄድ አልፈልግም፣ ግን እንድትናገሪኝ ነው የምፈልገው ብሏታል። እንግዲህ እንድታናግሪኝ ከአጠገቤ እንድትሆኝ ነው የምፈልገው ብሏል። እንግዲህ ሀሳቡ ቀልቡ እንትን ብሏል፣ ልቡ ተሰብሯል ማለት ነው። እንግዲህ ሀረሜላ ጓደኛው እስከሆንሽ ድረስ አብርሽ እስካሁን ድረስ እስካለሽ ድረስ አሁንም እንግዲህ በተጎዳበት ቦታም አብርሽ መሆን አለብሽ እንላለን። እንግዲህ ሀረሜላ ሌላ ምን የምንለው ነገር የለም። ወንድ ልጅ ግን በዚህ ልክ ሲያለቅስ፣ በዚህ ልክ ልቡ ሲሰበር፣ በዚህ ልክ ሲያዝን ያሳዝናል። በጣም ልብ ይሰብራል።